ዩቲዩብ ላይ ለመስራት ካሰባችሁ እነኚህ 5 ኒቾች ላይ የምትሰሩ ከሆነ 1000 2000 3000 5000 ዶላር ለናንተ ኖርማልና ተራ ነው የሚሆን። ነገር ግን እነኚህ የአውቶሜሽን ኒቾች ላይ ሎንግ ቪዲዮ ወይም ደግሞ ሾርት ቪዲዮ የምትሰሩ ከሆነ በጣም አዋጭ ናቸው። እንዲሁም ደግሞ በእነኚህ ኒቾች ላይ የምትሰሩ ከሆነ አንደኛ ሲፒኤሙ በጣም ሃይ ነው፣ ሁለተኛ ደግሞ ከነኚህ ኒቾች ጋር ተከትሎ የሚመጣ ብዙ አድቨርታይዝመንት ወደ እናንተ ይመጣል ማለት ነው። ሰላም እንዴት ናችሁ? ለማታውቁኝ ጌች ይባላለሁ። በዛሬ ቪዲዮ ዩቲዩብ ላይ ከፍተኛ ገቢ ሊያስገኙ የሚችሉ 5 ኒቾችን እነግራችኋለሁ። እነኚህ 5 ኒቾችን ስነግራችሁ ቪዲዮውን እንዴት እንደምትሰሩ ቀጥሎ ደግሞ ከፍተኛ ገንዘብ ለማግኘት ደግሞ ምን ማድረግ አለባችሁ የሚለውን ስቴፕ ባይ ስቴፕ እነግራችኋለሁ። ያው እንደሚታወቀው እኔ ዩቲዩብ ላይ ለ6 ዓመት ቆይቻለሁ። ብዙ ኤክስፒሪየንስ አለኝ። ስለዚህ ከ6 ዓመት የኤክስፒሪየንስ ተነስቼ ለእናንተ ደግሞ ጥሩ የሆነውን ነገር ሪኮማንድ አደርጋችኋለሁ ማለት ነው። እንደዚህ አይነት ቪዲዮ መታችሁ ስታዩ ለምን ይጠቅማችኋል? አንደኛ ስህተት ለመቀነስ፣ ምክንያቱም እኔ ያለፍኩበትን ነገር እናንተ ማለፍ ስለሌለባችሁ የምትፈልጉት ነገር ላይ በፍጥነት ያደርሳችኋል ማለት ነው። ስለዚህ ዛሬ የምነግራችሁ እነኚህ 5 ኒቾች በጣም ወሳኝ ናቸው። አሁን ወደ ቪዲዮ እንሂድ። የመጀመሪያው ፋይናንስና ኢንቨስትመንት። ይሄኛው ኒች በጣም አሁን ላይ ፖፑላር ነው። ፋይናንስና ኢንቨስትመንት ስላችሁ ስለምንድነው? ለምሳሌ ስለ ክሪፕቶ ከረንሲ ሊሆን ይችላል፣ ስለ ወርቅ ሊሆን ይችላል፣ ስለ ኢንቨስትመንት ሊሆን ይችላል፣ ስለ ዓለም ላይ ስላሉ ነገሮች ከገንዘብ ጋር ወይም ደግሞ ከኢንቨስትመንት ጋር ተገናኝቶ ያሉ ቪዲዮዎችን የምትሰሩ ከሆነ ሲፒኤሙ በጣም ሃይ ነው። ይሄ ማለት እናንተ ቪዲዮ ላይ የሚተላለፉ የማስታወቂያ አይነቶች የሚመድቡት የገንዘብ መጠን በጣም ከፍተኛ ነው ማለት ነው። ለምሳሌ ስለ ፎሬክስ ልትሰሩ ትችላላችሁ፣ ስለ ክሪፕቶ፣ ስለ ወርቅ ልትሰሩ ትችላላችሁ፣ ስለ ነዳጅ፣ ዓለም ላይ ስላለው ስለ ኢኮኖሚ ከተለያዩ ቦታ ዜናዎችን እያመጣችሁ ልትሰሩ ትችላላችሁ። እነኚህን ቪዲዮዎች ደግሞ እንዴት ነው የምንሰራው ካላችሁ አሁን ላይ ኤአይዎች አሉ፣ ስክሪፕት የሚሰጣችሁ ቻት ጂፒቲ አለ። ቮይስ ኦቨር መስራት የምትፈልጉ ከሆነ ደግሞ የራሳችሁንም ድምጽ መጠቀም ትችላላችሁ። በተጨማሪ የኤአይ ጊዜ ላይ ነው ያለነው። የተለያዩ የኤአይ ዌብሳይቶችን በመጠቀም ቮይሱን መስራት ትችላላችሁ። ለምስሉ ደግሞ የተለያዩ ፒክቸሮችን ከጎግል ላይም ቻት ጂፒቲ ላይም ጀነሬት አድርጋችሁ መጠቀም ትችላላችሁ። ስለዚህ ስለ ፋይናንስ የምትሰሩ ከሆነ የምትሰሩት የገንዘብ መጠን ሌሎች ከሚሰሩት የተሻለ ነው ማለት ነው። ሁለተኛ ስለ ፋይናንስ ስትሰሩ ግዴታ ፊታችሁ መታየት አይጠበቅበትም። ለምሳሌ ስለ ፎሬክስ የምትሰሩ ከሆነ ስክሪን ሪከርድ ልታደርጉ ትችላላችሁ። ስለ ተለያዩ ዌብሳይቶች፣ ስለ ስቶክ ማርኬት የሚያወሩ ዌብሳይቶች ሊሆኑ ይችላሉ። ስለ ጎልድ፣ ስለ ኢንቨስትመንት የሚያወሩ ዌብሳይቶች ሊሆኑ ይችላሉ። ስለነኛ ዌብሳይቶች ስልካችሁን ወይም ደግሞ ፒሲያችሁን ስክሪን ሪከርድ አድርጋችሁ ቪዲዮ አፕሎድ ልታደርጉ ትችላላችሁ። ሌላ በተጨማሪ ደግሞ እንደዚህ አይነት ኒቾች ዓለም ላይ በጣም ፖፑላር ናቸው። ዓለም ላይ ያለ ህዝብ በሙሉ ሰርች ሲያደርግ የናንተ ቪዲዮ መጀመሪያ ላይ ሊመጣ ይችላል። ለምሳሌ በቀን አንድ ቪዲዮ አፕሎድ የምታደርጉ ከሆነ በአመት 365 ቀን አለ። 365 ቀን ውስጥ ሳታቋርጡ ቪዲዮ አፕሎድ ብታደርጉ 365 ቪዲዮ አላችሁ። ይሄ ማለት አሪፍ ዲስክሪፕሽን፣ አሪፍ ታግና አሪፍ ታይትል ከተጠቀማችሁ የዓለም ህዝብ የናንተን ቪዲዮ ሊያይ ሬዲ ነው ማለት ነው። ስለዚህ መጀመሪያ ላይ ማስቀምጠው የፋይናንስና የኢንቨስትመንት ኒች የምትሰሩ ከሆነ በጣም አዋጭ ነው። ወደ ሁለተኛው እንሂድ። ሁለተኛው የስነ ልቦናና የታዋቂ ሰዎች ታሪክ። ይሄም በጣም አዋጭ ነው። በተለይ ትምህርታዊ ነገሮች ላይ ቪዲዮዎችን መስራት እፈልጋለሁ የምትሉ ሰዎች ይሄ በጣም ኢምፖርታንት ነው። እንደዚህ አይነት ኒች እናንተ አይደላችሁም፣ እኔ ራሱ ይመቸኛል። ምክንያቱም ከተለያዩ ሰዎች ያለፉበትን ውጣ ወረድ እየተማራችሁም ነው ቪዲዮውን የምታዘጋጁት። ለምሳሌ ስክሪፕቶችን አሁንም እንደምላችሁ አሁን ላይ በጣም ብዙ ኤአይዎች አሉ። አማርኛ ሳይቀር ቅኔ የሚዘርፉ ኤአይዎች እየመጡ እነኚህን ኤአይዎች ተጠቅማችሁ ስክሪፕቶችን በመጻፍ የታዋቂ ሰዎችን ታሪክ ዓለም ላይ እስከዛሬ በጣም ፌመስ የሆኑ ታዋቂ ሰዎች በሺዎች የሚቆጠሩ ሰዎች አሉ። ይሄ ኒች ምንድነው? አንደኛ ማለቂያ የለውም። ሁልጊዜ ስክሪፕት ብጽፉ ቪዲዮ ብትሰሩ ይሄ ኒች አያልቅም። የታዋቂ ሰዎች ታሪክ እንዲሁም ደግሞ ስለ ስነ ልቦና እንደዚህ አይነት ቪዲዮዎች አንደኛ ማለቂያ የላቸውም። ሁለተኛ ትምህርታዊ ቪዲዮ ስለሆነ ሲፒኤማቸው ሃይ ነው። ቅድም አንደኛ ላይ ስለ ፋይናንስ ነግራችኋለሁ፣ እሱም ሃይ ሲፒኤም ነው። በሁለተኛ ደረጃ ደግሞ ይሄኛውም ሃይ ሲፒኤም ነው ማለት ነው። ምክንያቱም ትምህርታዊ ቪዲዮዎች ላይ ካምፓኒዎች አሪፍ በጀት ይበጅታሉ። በተጨማሪም ስለ ስነ ልቦናና ስለ ታዋቂ ሰዎች ታሪክ ስትሰሩ ምን ጥቅም አለው? የተለያዩ አዳዲስ መጽሐፎች ሲወጡ እናንተ ጋር ፕሮሞሽን ለማሰራት ካምፓኒዎች ወደ እናንተ ይመጣሉ። በተጨማሪም አፍሊየት መስራት ትችላላችሁ። ለምሳሌ አቶሚክ ሃቢት የሚለውን መጽሐፍ እናንተ አብራርታችሁት መጽሐፉን ማግኘት ለሚፈልግ ሰው ዲስክሪፕሽን ላይ ብታስቀምጡ ሊንኩን በዚህ ቪዲዮ ብቻ
ብዙ ኮሚሽን ማግኘት ትችላላችሁ ማለት ነው። ስለዚህ ይሄኛው ኮንተንት በተጨማሪ ምን ያሰራችኋል? አማዞን ላይ አፍሌት ማርኬቲንግ መስራት ትችላላችሁ ማለት ነው። ያው በቀጣይ ቪዲዮ እሰራላችኋለሁ አማዞን ላይ አፍሌት ማርኬቲንግ እንዴት እንደሚሰራ የምትፈልጉ ከሆነ ኮሜንት ላይ አሳውቁኝ። ሶስተኛው የቴክኖሎጂና የሶፍትዌር ጥቆማ፣ ይሄ አሁን እኛ የምንሰራበት ማለት ነው። ይሄኛውም የማያልቅ ባህር የሆነ ቶፒክ የምታገኙበት ነው። አንደኛ ዩቲዩብ ላይ ሁሌም እንደምነግራችሁ አንድ ቪዲዮን ስትሰሩ የማያልቅ መሆን መቻል አለበት። በቃ ዛሬም ብትሰሩ፣ ለምሳሌ እኔ አሁን ቪዲዮ ተቀረጽኩ አይደል? ቀጥሎ ልብሴን ቀይሬ ወይ ደግሞ ሌላ ቪዲዮ ልሰራ እችላለሁ። 3-4 ቪዲዮ በአንድ ቀን መስራት ያስችላቸዋል። የማያልቅ ቶፒክ ያላቸው ናቸው። ሁለተኛ ትምህርታዊ ናቸው። ይሄኛው ታይትል ላይ የቴክኖሎጂና የሶፍትዌር አፕሊኬሽኖችን የምትሰሩ ከሆነ አሁንም ትምህርታዊ ቪዲዮዎች ናቸው። ይሄኛውም ታይትል ሃይ ሲፒኤም አለው። ይሄ ማለት ትንሽዬ ቪው ታይቶላችሁ አሪፍ ገንዘብ የምታገኙበት ቶፒክ ነው። ይህንንም ቪዲዮ ለመስራት አሁን ፊታችሁን ማሳየት አይጠበቅባችሁ። ለምሳሌ የኔን የድሮ ቪዲዮዎች ሄዳችሁ ብታዩ አብዛኛው ስክሪን ሪከርድ ነው። አስቡት፣ ሰው ስክሪን ሪከርድ አድርጎ 200,000 ሰብስክራይበር ሲገባ፣ ይሄ ራሱ አንድ ሞቲቬሽን በሉት። አስባችሁታል? እናንተ የስልካችሁን ወይም ደግሞ የፒሲያችሁን ስክሪን ሪከርድ አድርጋችሁ እኔ አሁን የደረስኩበት ደረጃ መድረስ ትችላላችሁ። በተጨማሪም ደግሞ አሁን ብዙ ኤአይዎች ስለመጡ ኢንተርናሽናል ኮንተንት ሪኮማንድ አደርጋችኋለሁ። ለምሳሌ የሶፍትዌር ጥቆማዎችን፣ የዌብሳይት እንዲሁም ደግሞ ስለ ቴክኖሎጂ በእንግሊዘኛ ኤአይዎችን ተጠቅማችሁ ብትሰሩ ለእናንተ በጣም አሪፍ ነው። እኔ ለምሳሌ አሁን ይሄን ቪዲዮ በመቀርጽበት 270,000 ሰብስክራይበር አለኝ። እናንተ ደግሞ በኢንተርናሽናል ኮንተንት ብትሰሩ እርግጠኛ ነኝ ከአመት ከ2 ከ3 አመት በኋላ እኔ ከደረስኩበት በላይ ከ1 ሚሊዮን ከ2 ሚሊዮን በላይ ሰብስክራይበር ይኖራቸዋል፣ እርግጠኛ ነኝ። ስለዚህ ሰው የሚፈልገውን ነገር ሰሌክት በማድረግ ለሰው መፍትሄ ሊሆን የሚችለውን ነገር ፒሲያችሁን፣ ስልካችሁን ስክሪን ሪከርድ በማድረግ ዛሬውኑ ቪዲዮ መስራት ጀምሩ። በተጨማሪም አሪፍ ገንዘብ ይከፍላችኋል። ሌላ በተጨማሪ መነግራችሁ ደግሞ ዲስክሪፕሽን ላይ ሁልጊዜም ቢሆን ኢሜይላችሁን አስቀምጡ። የተለያዩ የቴክኖሎጂ ካምፓኒዎች ሶፍትዌራቸውን ወይም ደግሞ ፕሮዳክታቸውን ለማስተዋወቅ ወደ እናንተ ይመጣሉ። እኔ እስከዛሬ በጣም ብዙ ጊዜ የተለያዩ ሶፍትዌሮችን፣ ስክሪን ሪከርድ፣ ዋሌቶችን በብዙ ገንዘብ ዩቲዩብ ላይ በአንድ ቪዲዮ ከምሰራው በላይ በብዙ ገንዘብ ነው ሳስተዋውቅላቸው የነበረው ማለት ነው። ሶስተኛው የቴክኖሎጂና የሶፍትዌር ጥቆማ አሪፍ ገንዘብ መስራት ያስችላቸዋል። አራተኛው የሚያዝናኑና የአስገራሚ እውነታዎች፣ ለምሳሌ ስለ ተፈጥሮ ሊሆን ይችላል፣ ስለተለያዩ ለምሳሌ ስለ አስደናቂ አፈጣጠር፣ ስለ እንስሳት ልታወሩ ትችላላችሁ። ይሄን ቪዲዮ አስተማሪ ቪዲዮ ስለሆነ ሃይ ሲፒኤም አለው። እንደዚህ አይነት ቪዲዮም ለመስራት ፊታችሁን ማሳየት አይጠበቅባችሁም። አሁንም ቢሆን ስክሪፕቶችን ከኤአይ ላይ አምጥታችሁ ቮይስ ኦቨሩን ደግሞ የሚሰራላችሁ ብዙ የኤአይ ዌብሳይቶች አሉ። እዛ ላይ ካሰራችሁ በኋላ ምስሎቹን በኤአይ ጀነሬት ማድረግ ትችላላችሁ። እንዲሁም ደግሞ ምስልን ደግሞ ወደ ቪዲዮ የሚቀይሩ በጣም ብዙ ዌብሳይቶች አሉ። እነሱን ተጠቅማችሁ እንደዚህ አይነት ቪዲዮ መስራት ትችላላችሁ። በተጨማሪም እዚህ ቪዲዮ ላይ አስደናቂ ቦታዎች፣ ለምሳሌ ስለ ትራቭል ልትሰሩ ትችላላችሁ። የተለያዩ ፕሌሶችን ስለ ሲሼልስ፣ ስለ ሜልዲቭስ እና የተለያዩ ሌክዠሪ ስለሆኑ ነገሮችን መስራት ትችላላችሁ። እነኚህም ሃይ ሲፒኤም አላቸው። በጣም ብዙ ሰዎችም ደግሞ ስለሚያዩት። ቀልድ ቪዲዮዎች ከሆኑ ደግሞ ወዲያው ማስታወቂያውን ስኪፕ ነው የሚያደርጉት። ይሄ ማለት ትምህርታዊ ቪዲዮ፣ የእናንተ ቪዲዮ እንደዚህ ትምህርታዊ ቪዲዮ የምትሰሩ ከሆነ ምንድነው ታርጌት ኦዲየንስ አድርገው ነው አድቨርታይዝመንቶቹ እናንተ ቻናል ላይ እንዲመጣ ፈልገው ያንን ታርጌት ኦዲየንስ የሚመርጡት ማለት ነው። ስለዚህ ትምህርታዊ ቪዲዮ የምትሰሩ ከሆነ አሪፍ ሲፒኤም አለው። አምስተኛው ጤናና የአካል ብቃት እንቅስቃሴ። ይሄ ደግሞ በጣም ብዙ ሰው ስለ ሄልዝ በየቀኑ ሰርች ያደርጋል። ለምሳሌ ስለ ጂም ዓለም ላይ በቀን ምን ያህል ህዝብ ሰርች ያደርጋል? አስቡት። ስለ ጂም ከጤና ጋር ተያይዞ የምትሰሩ ከሆነ ይሄ አሪፍ ሲፒኤም አለው። አሪፍ ገንዘብ ትሰሩበታላችሁ ማለት። ይሄንንም ለመስራት ቅድም እንዳልኳችሁ ለምሳሌ ከዚህ በፊትም አይታችሁ ከሆነ ጨጓራን የሚጎዱ 5 ነገሮች ብላችሁ ቪዲዮ ብትሰሩ አስቡት። ብዙ ሰው ጨጓራውን ሲያም የጨጓራ ኬዝ መድኃኒት ብሎ ዩቲዩብ ላይ ሰርች ያደርጋል፣ የእናንተን ቪዲዮ ያገኛል ማለት ነው። ለምሳሌ እነኚህን 5 ስፖርቶች የምትሰሩ ከሆነ ቦርጫችሁ ዝራሹ ነው የሚጠፋው የሚል ቪዲዮ ብትሰሩ አስቡት። በጣም ብዙ ሰው ስለ ሄልዙ ከአካል ብቃት እንቅስቃሴው ጋር ከሰውነት ጋር ሀሳብ ውስጥ ስለሚገባ ቪዲዮ ያያል ማለት ነው። ስለዚህ የሄልዝ ቪዲዮ ላይ ብዙ አድቨርታይዝመንቶች ደግሞ ከሄልዝ ጋር የሚያወራ አፕሊኬሽን ማስተዋወቅ ይፈልጋሉ። በቃ ታርጌት ኦዲየንስ ነው የሚያገኙት። አስተማሪ ቪዲዮ ስለሆነ አሪፍ ገንዘብ ይሰራል። ሰው ማስታወቂያውን ስኪፕ አይለውም።
ቢያንስ ጤናን ፈልጎ ስለመጣ ከጤና ጋር ተያያዥ የሆነ ቪዲዮ ሲመጣ ያንንም ማስታወቂያ ያየዋል። ምናልባት ሊጠቅመኝ ይችላል ብሎ ስለሚያይ ማለት ነው። ኢትዮጵያ እስካሁን የዩቲዩብ ፓርትነር ውስጥ ስላልተካተተች ኢትዮጵያ ውስጥ የትምህርታዊ ቪዲዮ ስቲል ነው ብዙ ብር የመስራት እንትኑ ሎ ነው። ነገር ግን አሁንም ቢሆን እኔ ሪኮማንድ ማደርጋችሁ ኢንተርናሽናል ኮንተንት ነው። ስክሪፕቶችን ቁጭ ብላችሁ ጻፉ። ኤአይን በደንብ ተማሩ። ኢሜጅ እንዴት ጀነሬት ማድረግ እንዳለባችሁ፣ ኢሜጆችን ወደ ቪዲዮ እንዴት መቀየር እንዳለባችሁ፣ የኤአይ ፕሮምፕት ኢንጂነሪንጎችን ቁጭ ብላችሁ በደንብ ተማሩ። ከዛስ አሁን የጠራዋቸውን አምስቱንም ኒቾች ለእናንተ መስራት በጣም ቀላል ነው። ስለዚህ አሁን ካሉት ከአምስቱ ኒቾች ውስጥ ኒቾችን ሰሌክት ካደረጋችሁ ከኛ ጋር መስራት የምትፈልጉ ከሆነ ደግሞ ዲስክሪፕሽን ላይ የዋን ቱ ዋን ወይም ደግሞ የኛን ኮርስ ጆይን እንድታደርጉ አስቀምጥላችኋለሁ። በቀጣይ ደግሞ ብዙ የኤአይ ዌብሳይቶች ላይ አድቫንስ ማድረግ ስላለባችሁ በጣም አሪፍ ቪዲዮዎችን ነው መሰራላችሁ። በቀጣይ እስከምንገናኝ መልካም ቀን ይሁንላችሁ። ቻው።